ጤና ይስጥልኝ ወደ መልካም ሶት ቤተሰቦች እንዴት አላችሁ? በያላችሁበት የምድር ጫፍ እግዚአብሔር ሰላም ከእናንተ ጋር ይሁን። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንደተለመደው በአዲስ እንግዳ ወደ እናንተ መጥቻለሁ። በኢትዮጵያ አዲስ ህይወት ኢየሱስ ህክምና ማገገሚያ ማዕከል ከቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ ጋር በመተባበር እያገለገለ ያለ አንድ ተቋም አለ። ስለዚህ የዛ ተቋም መስራች ማን ነው? እዛ ተቋም ውስጥስ የሚሰጠው አገልግሎት ምንድነው የሚለውን በደንብ የሚነግረን እንግዳ ወደ እናንተ ይዤ ቀርባለሁ። እስከ መጨረሻው አብራችሁን ቆዩ። ይህንን ቪዲዮ ደግሞ ለሌሎች እንዲደርስ ላይክ፣ ሼር እያደረጋችሁ ኮሜንትም እያደረጋችሁ እንድታበረታቱን በፍቅር ጠይቃለሁ። ዛሬ ደግሞ ወደ ሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናንተንም በፍቅር ጠይቃለሁ። እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ። እሺ እንዴት ናችሁ? ቅድም እንደነገርካችሁ እንግዲህ ከእንግዳዬ ጋር ተገናኝቻለሁ። ዛሬ በኢትዮጵያ የሚገኝ አንድ የሱስና ማገገሚያ ማዕከል ተቋም አለ። ስለዛ ተቋም ለመነጋገር አንድ እንግዳ ወደ እናንተ ይዤ መጥቻለሁ። መጀመሪያ ራሱን ያስተዋውቀንና ከዛ ወደ ተገናኘንበት ጉዳይ እንገባለን ማለት ነው። እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። አመሰግናለሁ። እኔ ብሩክ መርሻ እባላለሁ። የሎስ አንጀለስ ነዋሪ ነኝ። አዲስ ህይወት ኢየሱስና ማገገሚያ ማዕከል በአዲስ አበባ የሚገኝ ኦልሞስት ካሉት ተወሰኑ ማዕከሎች አንዱ ነው። ከነሱም ጋር አምባሳደር ሆኜ መስራት ጀምሬያለሁ። ዛሬ የተገናኘንበት ምክንያት የነሱ ስለ አዲስ ህይወት አንዳንድ ነገሮች ለመነጋገር ነው። አቶ ብሩክ መርሻ እንግዲህ እስካሁን እንደነበረን ከመጣህ ጀምሮ ይህንን ድርጅት በመጎብኘት እግር አይደለም ያመጣህ፣ በራስህ ምክንያት መጣህ። ግን ከዚህ ድርጅት ጋር ትልቅ ቁርኝት አድሮብሃል። እዚህም ባለ ቆይታ ግሩፕ ቴራፒ ላይ ቮለንተር ሆነ ስታገለግል ነበር። አሁን ደግሞ በሀዘንህ መጥተህ እንደገና ትልቅ ስራ ሰርተህ ነው የሄድከው። እኔ በድርጅቱም በራሴም ስም እያመሰገንኩ ዛሬ እንግዲህ አምባሳደራችን አድርገህ ወደምትሄድበት ሎስ አንጀለስ ስቴት እንደ አንድ አምባሳደር ሆነ ለዚህ ድርጅት ተናግረህ አሳምነህ የተለያዩ ነገሮችን ልታበረክት አብረህ ልትሰራ ቃል ገብተሃል። አንተም ትውልድ አለ፣ የትውልድ ስራ ነው ይሄ። እሰራለሁ በሚችለው ሁሉ በጎ የሚሰሩ ሰዎችን አናግራለሁ፣ አስተባብራለሁ። ካሁን ጀምሮ የዚህ ድርጅት አምባሳደር ነኝ ብለህ ደብዳቤ ልንሰጥህ ነው። ይህንን ደብዳቤ ደግሞ ውጤታማ እንዲሆንልህ ፈጣሪ እንለምናለን። አንተም ቀና ልብ ስላለህ ስለዚህ ልብህ እኔ እንደ እናትም እንደ ባለሙያም እንደ ድርጅት መስራችን ሆኜ በጣም አመሰግናለሁኝ። እንግዲህ መልካም መንገድ ያርግልህ። እየተገናኘን ኮሚኒኬት እያደረግን ትልቅ ስራ እንሰራለን ብዬ አስባለሁ። አንዳንዱ ሰው የራሱን ድርሻ ለጠብታ ከሰራ ለውጥ እናመጣለን በጋራ በምንሰራው ስራ ብዬ አስባለሁ። አመሰግናለሁ። ይሄን ደብዳቤ እንግዲህ በሁለቱም ቋንቋ በድርጅቱም ስም በራሴም ስም አደራ መልካም አምባሳደር እንደምትሆን ተስፋ አደርጋለሁ። አስረክባለሁ። አመሰግናለሁ። የሙትን ነፍስ ማለት ነው። አሜን። ኃላፊነት እንግዲህ ተቀብያለሁ። እንግዲህ እናንተ ነው ክሊ ተቻለኝ አደርጋለሁ። እግዚአብሔር ይጨመርበት። አሜን አሜን። እሺ መልካም ነገር ይሁንልህ። አመሰግናለሁ። እሺ እንግዲህ መልካም ሶሾ አዲስ ሾዎችን ይዞ ወደ እናንተ ቀርቧል። ዝግጅቱን ጨርሷል። ስለዚህ ዛሬ ያለ ማስተዋወቅ ነው ወደ እናንተ የመጣሁት። መልካም ሶሾ በጎውን የምናይበት መልካምን ሁሉ የምንመኝበት ጥሩ ፕሮግራም ይዘን ቀርበናል ወደ እናንተ።
ስለዚህ የሾዋችን ስም አስተዋውቃቸዋለሁ ማለት ነው። አንደኛው ዋናው ጋርብቻ ይላል የርዕሱ ስም ማለት ነው። የሾው ስም ጋርብቻ እንግዲህ የሚያተኩረው ምንድነው? በትዳር ያሉ ቤተሰቦች ባሎችን ወይንም ሚስቶችን በተለይ በትዳር ዓለም የተባረኩ በእድሜ የቆዩ አብረው እነሱን ሰዎች እየጋበዝን ወደ ትዳር ዓለም የሚገቡትን ወጣቶች ጥንዶችን ወይንም እኛም በትዳር ዓለም ያለን ሰዎች ከነሱ ብዙ የምንማር ይሆናልና እነሱን እንግዳ ለማቅረብ ነው ያሰብነው። ስለዚህ በትዳር ዓለም ያላችሁ እግዚአብሔር አምላክ በእድሜ በጤና የጠበቃችሁ ባለትዳሮች እንድትጋበዙ በፍቅር እንጠይቃለን። ስለዚህ ታች በምታዩት ስልክ ቁጥር ደውሉልን፣ ኢሜል አድርጉን። ከናንተ እንግዲህ ብዙ እንጠብቃለን። በፍቅር እንጠብቃችኋለን። መልካም ጊዜ። ስለጋበሽኝ ደግሞ አመሰግናለሁ። እኔም በጣም ስለተገናኘን ደስ ብሎኛል። እንግዲህ ትልቅ ማዕከል ነው። መስራቿ ማን ይባላሉ፣ እንዴት ተመሰረተ የሚለውን በበለጠ የሳቸውንም ኢንተርቪው እናስገባላችኋለን። ግን አንተ ደግሞ አምባሳደር ከመሆን በፊት እንዴት ወደዛ ሄድክ፣ እንዴትስ ልትተዋወቃቸው ቻልክ የሚለውን በትንሹ። እሺ፣ አዲስ ህይወት ማገገሚያ መጀመሪያ የተገናኘ ነው። ያው እኔ በአጋጣሚ ኢትዮጵያ ያው ሁላችንም በቫኬሽንም ይሁን በኢመርጀንሲ እንሄዳለን። እኔ በአጋጣሚ በኢመርጀንሲ ነበር ሄድኩትና እዛ በሄድኩበት ሰዓት ያው ምናልባት ታውቂያለሽ አባቴ አርፎ ነው ሄድኩት በአጋጣሚና ሳላስበው ነው ሄድኩት። ስለ አዲስ ህይወትም ሰምቼም አላውቅም ምንም ነገር። ያው እኔ የነበረኝን ፕሮግራም ጨርሼ ለመምጣት ነበር። እዛ በሄድኩበት ሰዓት ያው ከሀገር ቤት ቆይተሽ ስትመጪ ብዙ ነገር ለውጥ ታያለሽ ኢትዮጵያ ውስጥ። ከዛ ውስጥ ያየሁት ነገር ድሮ ማቃቸው ሰዎች ተቀይረው ምን ብለው ነው ያየሁትና አንድ ድሮ ያው ወንድም ማለት የሚቻል ሰው በሱስ ውስጥ ተይዞ ለብዙ አመት 11 አመታት ያው በሱስ ውስጥ ነበርና በአባቴ ሐዘን ላይ መጥቶ ታገናኘን። ከዛ በጣም ልቤ ተነካ። ማለት ማቀው ሰው በልጅነትሽ አብረሽ ያደግሽው ጓደኛ ወንድም የምትዩ ሰው እንደዛ ሆኖ ስታይ ከሐዘኔ ሌላ ተጨማሪ ሐዘን ነገር ሆነብኝና ደሊስ አከንዱ ማናገር ነው ያለብኝ ብዬ አወራሁት። ሳጫውተው ያው ሱስ ውስጥ እንደሆነ ተነገረኝ። እርዳታ እንደሚያስፈልገው ነገርኩት እና እሱም ፈቃደኛ ሆነ። ያው ኢንፎርሜሽን ስለ አዲስ ህይወት ምንም ያወቅኩት ነገር አልነበረም። ሳጠያይቅ ያው አዲስ ህይወትን በጥቆማ ደረሰኝና እዛ ሄድኩኝ ማለት ነው። ሲስተር ይርገዱ ትባላለች ባለቤቷ መስራቿ። ከዛ እዛ ሄጄ በጣም የሚገርመው ነገር እኔ ለጓደኛ ያዝኜ ነው ሄድኩት። ያው እሱን እንትን ለማገዝ ነው። ግን የገጠመኝ ነገር ደግሞ ከጓደኛዬ በላይ ሲስተር ይርገዱ ነው መታገዝ ያለባት። እሺ አቶ ብሩክ እንኳን ደህና መጣህ። እንግዲህ ይሄ አዲስ ህይወት የሱስ ማገገሚያ ማዕከል ነው። ይሄንን ድርጅት የመሰረትኩት እኔ ነኝ። ሲስተር ይርገዱ ሀብቱ እባላለሁ። ወደዚህ ስራ ውስጥ አስቤበት አልሜበት አይደለም የገባሁት። 4 ወንዶች እናት ነኝ። 4 ወንዶች ልጆቼ አንዱ የመጨረሻው ልጅ ያው ዲፕ የሆነ አዲክሽን ውስጥ ገባብኝ። እሱ ሱስ ውስጥ ከገቡ በኋላ ልጆች የራሳቸው ፈቃድ ሲኖር ከሱስ የመውጣት ቻንሳቸው ከፍተኛ ነው። በራሱ ፈቃድ 10 ዓመት እዛ ውስጥ ከተቸገረ በኋላ እናቴ እርጅኝ የማታፍሪብኝ ከሆነ አለን። የቅዱስ ጳውሎስ ሆስፒታል ወደ 35 ዓመት ሰርቻለሁ። ሀገር አቀፍ ደረጃም ተሸላሚ ነኝ። ያው ለስራዬ በጣም ትጉህ ነበርኩኝ። ያንንም ከዛ ሁሉ ሰራተኛ እኔ ተሸላሚ ሆኛለሁ። መስራት መጣጣር ነው የምፈልገው፣ ግን ልጄ በዛ ህይወት ውስጥ አልተከተለኝም። አዲክሽን ውስጥ እርሊ ኤጅ ላይ ነው የገባው። በዛ የተነሳ ብዙ ዋዝን ነበር፣ ብዙ አለቅስ ነበር። ያው እያንዳንዱ ወላድ ይገምተኝ ልጅ ለፍተህ ውጤታማ ሳይሆን ሲቀር ምን ያህል ከባድ እንደሆነ ያው ብዙ ሰው ያውቃል። ከዛ በኋላ ነው እንግዲህ እሱ ፈቃደኛ ሆኖ ከአዲስ አበባ ዩኒቨርሲቲ ጠፍቶ በሱሱ ምክንያት እናቴ እርጅኝ የሱስን አልፈልግም ሲለኝ ወደ ሕክምና መጣ። ከሱሱ ወጣ።
ትምህርት ቤት ገብቶ በማዕረግ ተመረቀ። ዛሬ የሁለት ልጆች አባት ነው እና በዛ የተነሳ እሱ ነው አዲስ ህይወት ብለን ሪሃብ ሴንተር እንክፈት ሲለኝ ብዙ ሰው ክሬዚ ነሽ ወይ መንግስት አያውቅሽ ብር የለሽ እንዴት አሉኝ። ብዙ ተስፋ አስቆራጭ ነገር ሰዎች ይነግሩኝ ነበር። እሱ ግን እንደኔ የተቸገሩ አሉ፣ ያኛው የጨለማ ህይወት ነው አዲስ ህይወት ብለን እንክፈት ሲለኝ ያው እንደ ህልም መጨረሻ ላይ ግን ቅዱስ ጳውሎስ ሆስፒታል አለቃዬ በጣም መልካም ሰው ነበረ። እንደዚህ አስቤያለሁ ስለው ቀጥይበት እኛ ከጎንሽ እንሆናለን አለኝ። ያው 2 ዓመት ብዙ ከለፋው በኋላ አዲስ ህይወት ዛሬ የምታየው ተመስርቶ ዛሬ 8ኛ ዓመቱ ነው። በ10 አልጋ ነው የተጀመረው። አሁን ወደ 25 አልጋ ከፍ ብሏል። የምንችላትን ያህል በህይወቴ እያለሁ እኔ ብዙ የጤናም ችግር አለኝ። ስኳር ህመምተኛ ነኝ። ካንሰር ሰርቫይቭ አለኝ። ግን በህይወት አለሁ እንዳልኩ ሀገር አቀፍ ተሸላሚ። እነዚህ 3 ነገሮች በጎ ስራ መስራት አለብኝ በቀሪ ህይወቴ። እንዲሁ ልጄ ከሱስ ወጣ እኔ በማዕረግ ተሸለምኩ ብዬ መሞት የለብኝም። አንድ ጠብታ ለሀገሬ ማድረግ አለብኝ። እዚህ ስራ ውስጥ ገባሁ። ስራው ቻሌንጅ አለው። ግን ብዙ ሰዎች ከዚህ ህይወት ወጥተው ወደ ቤተሰባቸው ተመልሰው ትዳራቸው ታርቀው ትምህርታቸውን የቀጠሉ ወደ ስራ የተመለሱ ብዙ ሰዎች አይቻለሁ። ደስ ይለኛል። ስራው ግን ቻሌንጅ አለው። የብዙ ሰው ትብብር ይጠይቃል። በተለይ በሀገራችንም በውጭውም ዓለም አብዛኛው ሰው የሱስ ግንዛቤ የለም። የሱስ ግንዛቤ ቢኖር ቅድም አንተም ያልከው ስትናገር ፕሪቬንሽን ላይ በተለይ በጣም ልጆቻችን በቲኔጀር ውስጥ ነው የሚገቡት። አሁን ቲኔጀርም ሳይደርሱ የሚገቡ አሉ። ቅድም ያሳየው የ16 ዓመት ልጅ ሱሰኛ ነው የሚባለው አንድ ሰው ስንት ዓመት ተጠቅሞ ነው? በስንት ዓመቱ ጀምሮ 11 ዓመት ይሉናል፣ 12 ዓመት ይገባሉ አዲክሽን ውስጥ። ከዛ በኋላ መማራቸው ከቤተሰብ ጋር ጸብ ነው፣ ለሀገር ጉዳት አላቸው። የራሳቸው አጉላጉል የሀገር ተረካቢ 70% ወጣት ነው ይባላል። ወጣቱ በአብዛኛው በአዲክሽን የተጠቃ ነው። ስለዚህ የጋራ ጥረት ይጠይቃል። እኔ ማንም ሀገሩን የሚወድ ወይም ትውልድ ያለው ትውልድም እንኳን ባይኖርም ለትውልድ ማገዝ አብሮ መስራት አለበት። የአቅሜን እየተፍጨረጨርኩ ማዕከሉ በራሷ ያቋቋመችው ማንም የማያግዛት በጳውሎስ ሆስፒታል ደጋፊነት ነው አሁንም ቆማ ያለችው እና እኔ የራሴን ሰው ለማሳከም ሄጄ ግን የሰማሁት ነገር ደግሞ ያው በጣም ሲስተር ይርገዱ በጣም ደስ የምትል ሴት ነች፣ እናት ነች። ኦፕን ተቀበለችኝ እና እኔ ስለ ጓደኛዬ ስነግራት ቁጭ አድርጋ ደግሞ እሷም እንዴት እንደመሰረተችው ነገረችኝ። የራሷ ልጅ በሱስ ውስጥ ገብቶ እሱ ከዳነ በኋላ የልጇ ሀሳብ ነው። ልጇ እኔስ ዳንኩኝ፣ ግን በእኔ ህይወት ውስጥ ያሉ ሰዎች ብዙ አሉ። እኔ እናቴ ስለሆንሽ አንቺ ሲስተር ስለሆንሽ ጳውሎስ ሆስፒታል ውስጥ ነው ታክሞ ሄዳ ነው እሱ በዛ በሚሰጠው ሰርቪስ ለምን የራሳችን አንከፍትም ብሎ ሀሳብ አቀረበና በዛ ሰዓት ለእሷ ከባድ ጥያቄ ነው። ምንም በሀገር አቀፍ ተሸላሚ ነች፣ ታወቀች። ብዙ አመት ከ35 ዓመት በላይ ኤክስፒሪየንስ ያላት የሰራች ሴት ነች። ግን በራሷ ወታ የመክፈት አቅሙም እሳቤውም አልነበራትም። ግን ያው የልጇ ድፍረት ያው እሷንም ፑሽ አደረጋት እና ከብዙ ጊዜያት በኋላ ያንን ቦታ ከፈተች። ማዕከሉ ሲከፈት በ10 አልጋ ነው የተከፈተው። which is ትልቅ አይደለም፣ ያው ትንሽ ነው። ግን አሁን ወደ 25 አልጋ ደርሰዋል እና ኮንሰፕቱ በጣም ደስ ያለኝ የልጇ እኔ ዳንኩኝ፣ ግን ሌላም ሰው መዳን አለበት። ስለዚህ አዲስ ህይወት ብለን ለምን አንከፍተው? እኔ አዲስ ህይወት እኔ ድኛለሁ፣ ሌሎች ደግሞ እንደኔ እንዲድኑ አዲስ ህይወት ብለን እንክፈት የሚል ከልጅ የመጣ ሀሳብ ታውቂያለሽ፣ ቀላል ነገር አይደለም። ወደም ሲሪየስ ሆነሽ ነው የምትሰሚው። በዛ ምክንያት ማዕከሉ ተከፈተ። እየሰሩ ነው ያሉት። ግን ያው በሀገራችን ሁኔታ ታውቂያለሽ ሁሉ ነገር ከባድ ነው። ማዕከሉ በብዙ ነገር ሰዎችን ለማገልገል የተከፈተው፣ ሰዎች ይገለገሉበታል፣ ይሄዳሉ። እኔም ጓደኛዬን ተጠቅሞ እንዲወጣ ነበረ እና ሲስተር ይርገዱ ግልጽ ሆና ስትነግረኝ እኔ ያው ሀገር ውስጥ እንደማልኖርም ያው ስላወቀች እንደዚህ ችግር አለብንና ምንድነው በዲያስፖራ ያላችሁ ሰዎች የምታግዙን የምትችሉ ነገር ስትለኝ በቃ እዛው ነው ላክድ የሆንኩት። በቃ እኔም እውነትም አንድ ነገር ማደረግ አለበት፣ ተጠቅሜ ብቻ መሄድ አይደለም። ማዕከሉ
በምን በኩል ማገዝ እችላለሁ? እኔ አንድ ስደተኛ ነኝ፣ አሜሪካን ነዋሪ ነኝ። አንድ ብቻዬን ማዕከል መርዳት አልችልም። ግን አትሊስት እንደ አምባሳደር ሆኜ እዚህ መርዳት የሚችሉ ሰዎችን አፕሮች ማድረግ፣ መንገር፣ ስለ አዲስ ህይወት ምን እንደሚሰራ እና ምን ጉድለት እንዳለበት እሱን እዚህ በሎስ አንጀልስም አካባቢ ላሉ በሰሜን አሜሪካ ላሉት ብቻ በተቻለኝ አቅም ለማዳረስ እየሞከርኩ ነው። አዎ ወደ አምባሳደርነቱ ከመሄዳችን በፊት በአባትህ ማረፍ ነው የሄድከው። አባትህን ነፍሳቸውን በአጸደ ገነት ያሳርፍ፣ ለመላው ቤተሰብ መጽናናትን እመኛለሁ። እና ትልቅ ነገር ነው። ጓደኛህን ታወቅ ወንድም ማለት ነው። ሰው እሱን ወስደህ አስገብተው ነው እንግዲህ እርዳታም ለሱ ተደርጎ በዛ ነው ተውቃችሁ እንደነገርከኝና ድርጅቱ ተቋሙ ምን ያህል ሰው ይዛል? እድሜስ ገደብ አለው ወይ የሚያገዙበት እንዳየኸው? ኦኬ ተቋሙ አሁን ለጊዜው ትንሽ ነው ያለ። ቤት ተከራይቶ ነው በኢትዮጵያ የኑሮ ስታንዳርድ ወደ 200,000 ብር ነው የቤት ኪራይ የሚከፍሉት which is ብዙ ነው በጣም። አዎ እና 25 አልጋ ነው ያላቸው። እነዛ ታካሚዎች እዛው 24/7 ነው የሚቀመጡት እዛ እና መቀለብ አለባቸው። የምግብ ይከፈላል። ለምን በጳውሎስ ሆስፒታል ረዳትነት ነው። ሳይኪያትሪስቶች ይመጣሉ፣ ዶክተሮች ይመጣሉ። ይሄ ሁሉ ፍሪ ሰርቪስ ነው ከእንትን የሚያገኙት። በዚህ አጋጣሚ ጳውሎስ ሆስፒታል ኦልሞስት ሁሉንም ነገር ከበር የሚያደርገው ጳውሎስ ሆስፒታል ነው እና የጳውሎስ ሆስፒታል አስተዳደርም ሆነ የሚያግዟቸው ዲፓርትመንቶች በጣም ሊመሰገኑ ይገባል። የዜግነት ግዴታቸውን እየተወጡ ነው። ለዛም ነው እኛ ምን ማድረግ እንችላለን በሚለው እኔ ኢትዮጵያ ሄጄ ብዙ የታዘብኩ ብዙ በጎ አድራጎት ድርጅቶች አሉ። በጎ አድራጎቶችን ለመቃወም ሳይሆን አሉ ብዙ የተቸገሩ የሚያነሱ አሉ። አሁን ያልታወቀ ችግር ደግሞ ሱሰኝነት ነው ኢትዮጵያ ውስጥ። ሲስተር ይርገዱ እንደነገረችኝ የኢትዮጵያ ፖፑሌሽን በአሁን ሰዓት 70% ወጣት ነው። ኦልሞስት 70% ደግሞ በሱስ የተያዘ ነው። እና አስቢው ይሄ ጄኔሬሽን አሁን ያለው ጄኔሬሽን አገር ተረካቢ ነው፣ ግን በሱስ ያልተጠመደ የለም። እኔ እውነቴን ነው የምልሽ። እኔ ወይ በሱሰኛም ስላልነበርኩ ግን አላውቅም፣ ወይ በእኛ ዘመን አልነበረም። እንግዲህ ከ20 ምናምን ዓመት በኋላ ነው የምሄደው። በአብዛኛው ሱሰኛ ነው እና እንትን ብዙ አልተሰራበትም ይመስለኛል። ሱስ ምን ያህል መጥፎ እንደሆነ ከልጅነት የሚሰራ አይመስለኝም። እኛ በልጅነታችን ጥሩ ስላደግን ኦልሬዲ መችር ኮንም በኋላ የመሸወድ እድሉ ትንሽ ነው ብዬ ነው የማስበው። እና የግንዛቤ ጉድለት አለ ኢትዮጵያ ውስጥ። ሰው ሱሰኛ ሲሆን እንደ ባለጌ ነው የሚታየው፣ እንደ ብልግና አይረባም ምናምን። ይሄ ዋጋ የለው ነው አይደለም? ዋጋ አለው። ሰው ዋጋ አለው፣ እያንዳንዳችን ዋጋ አለ። እና በአብዛኛው ደግሞ እነዚህ በሱስ ተጠምደው የምታያቸው ሰዎች እውነትም ዋጋ ያላቸው ሰዎች፣ የተማሩ የነበሩ ማለት አገር ተረካቢ የነበሩ ሰዎች ናቸው። እነዚህ ሰዎች መጨረሻቸው ምንድነው የሚሆነው ብለሽ ብታስቢ መቄዶንያ ነው የሚሆነው። አሁን ለመቄዶንያ የምንሯሯጠው ላይ መቄዶንያ ምንድነው መንገድ ላይ አረጋውያኖችን የሚያነሳ ነው። እነዚህ ሰዎች ኢማጂን በዚህ ሰዓት ካልተደገፉና ራሳቸውን ካልቀየሩ መቄዶንያ ላይ ነው ስራ የምናበዛበት። ገብቶሻል አባባሌ? እና በዛ ወይ ነው ያየሁት። እና በአዲስ ህይወት የሚሰራው ስራ ቀላል አይደለም፣ ግን እርዳታ በጣም ያስፈልገዋል። እኔ እዛ ሄጄ በነበርኩበት ሰዓት ያው በየሳምንቱ ዲስከሽን የኮፊ ፕሮግራም አላቸው። በጣም ደግሞ ፕላናቸው ምናምን ስታየው በጣም ደስ ይላል። እና እውቀቱ አለ፣ የመስራት ፍላጎቱ አለ፣ አቅም ነው የሌላቸው። ሱስ ቀላል አይደለም። አንድ ሰው ከሱስ መታከሙ ብቻ ሳይሆን ከወጣ በኋላ ወዴት ነው የሚሄደው? ተመልሶ እዛው ማህበረሰብ ነው የሚገባው። ከባድ ነው። እዛው ማህበረሰብ ውስጥ ገብቶ እንደገና ለመኖር ማህበረሰቡ አንቺን አክሰፕት ማድረግ ስለ ማህበረሰቡ ግንዛቤ የለውም። ልክ ታስሮ እንደተፈታ ነው የሚያዩት። መልሶ እዛው ውስጥ ነው የሚገባው። ሪላፕስ የማድረግ እድሉ በጣም ሃይ ነው። ምክንያቱም ሰው አንደርስታንድ አላደረገው ስለሱስ የሱስ ግንዛቤ ብዙ የለውም። እና ሲስተር ገዱ ጋር ያየሁት ነገር ምንድነው? ፋሚሊም እየመጣ አብሮ ያግዛል ነው፣ ክላሱን ይወስዳል አላቸው። ቀኑን እርግጠኛ ባልሆነ በሳምንት የሆነ ቀን የፋሚሊ ፕሮግራም አለ መጥተው የሚሳተፉበት። ምክንያቱም ያ ሰው ሲወጣ ትሪትመንት ልክ እንደ ፍራጅል ማለት ነው፣ ተሰባሪ ዕቃ ማለት ነው። ጥንቃቄ ይፈልጋል። ለተወሰነ ጊዜ ሱስ ከሲስተም ውስጥ ወጣ ተብሎ
መተው አይቻልም። ያ ሰው በጣም መጠንቀቅ አለበት። ፋሚሊ ማገዝ አለበት። እና አይ ቲንክ በዘጠናዎቹ ምናምን የነበረው ወጣት እንዳሁኑ ይሄ ቴክኖሎጂውን በዛ ልክ አልነበረም እና ያኔ አይ ቲንክ የሚታወቀው ይሄ ጫትና ሲጋራ ምናምን ብቻ ነበር። አሁን ግን ቴክኖሎጂ ያመጣው በጣም ብዙ አይነት ነገር እድሉ ወጣቱም የማየቱ የማግኘቱ ነገር ስላለ እንዳልከው በየቤቱ አንድ መቼም አይጠፋም ቢያንስ ማለት ነውና በጣም ሲስተር ገዱም ልትመሰገን ይገባታል። ከልጅ ብቻ ብላልተወችምና እዛ ኢንተርቪው ላይም እንዳየሁት እናንተም ታዩታላችሁ የገንዘብ ብቻ አይደለም እርዳታ የሚያስፈልገው። በዚሁ አጋጣሚ ያው ማስተላለፍ የምትችለው ነገር ካለ ማከሉ የሚያስፈልገው ፋይናንሻሊ ብቻ አይደለም። ለምሳሌ ሰው ከዚህ ሀገር ይሄዳል። ለምሳሌ እኔ አሁን በአጋጣሚ ኢመርጀንሲ ስለሄድኩ ነው ስለማከሉ ማቆ ነገር አለ። በሚቀጥለው ሲሄድ ምን ይዤ መሄድ እንዳለብኝ ያውቃለሁ። ከቴራፒዎቹ አንዱ እዛ ቴራፒ ሲሰጣቸው ያው ሳይኪያትሪስት መጥቶ ያያቸዋል። ምን ይላቸዋል ግን during day time ቀኑን የሚያሳልፉት ቦርድ ጌም እንደዚህ ዳማ፣ ቼዝ፣ ፕሌይንግ ካርታ መጫወት፣ ባስኬትቦል ሁፕ አለ፣ ባስኬትቦል ሹት የማድረግ ፒንግ ፖንግ ቴብል አላቸው፣ ጠረጴዛ ቴኒስ ይጫወታሉ። ይሄ ሁሉ ኮስት ያደርጋል። ስንሄድ እዛ ያየሁት እንትን በቃ የተቀደደ ምናምን ነበር። ግን ለዚህ ነው ይሄ መልእክት እንዲተላለፍ እንፈልገው ኦል ኦፍ አንደኛ ያንቺንም እንትን ፕላትፎርም መጠቀም የፈለኩት እኔ በራሴ ለስንት ሰው ነግራለሁ። አንቺ ግን የምታውቂያቸው ያንቺን ተከታታዮች ያንቺ ፎሎወሮች ምናልባት ልባቸው እንደኔ ተነክቶ ምን እናድርግ ካሉ በገንዘብ መርዳት የሚፈልግ ባንክ አካውንት አላቸው። እሱን ፖስት እናደርጋለን። እዚሁ ደግሞ በካሽ መስጠት ፈልጋለሁ የሚልም ካለ ለእኔን ኮንታክት አድርገው እኔ በኃላፊነት ወስጄ ከዛም ገንዘባቸው ከተረከቡ በኋላ ያው ሪሲት መድረሱን የሚያረጋግጥ ከነሱ ማድረግ ይችላል። ግን the most important ግን በዚህ እንትን ውስጥ ማከሉ መርዳት የሚፈልግ ሰው በእውቀት ለምሳሌ ብዙ ሳይኪያትሪስቶች አሉ እዚህ ሀገር ኢትዮጵያውያን ሀገር ቤት በሚሄዱበት ሰዓት ሄዶ ማከሉ መጎብኘት ራሱ you don't have to be ደግሞ ሳይኪያትሪስት ሆነ any visitor ቢሆን ያስፈልጋል ያሉትን ነገር በሙሉ ወስዶ ዶኔት ማድረግ ይችላል። በዚህ አጋጣሚ ደግሞ ሀገር ውስጥ ያሉ ሀብታሞች እንትኖች መርዳት የሚችሉ አሉ። ከዚህ አያስፈልግም እንኳን እዛ ያሉ ብዙ አቅም ያላቸው ሰዎች አሉ። ከብዙ ነገር እኔ እዛ ሄጄ ያየሁት ነገር ልንገርሽ በጣም የሚገርምሽ እንትን በር ተሰብሮ አናጺ ምናምን ያስፈልጋል አይደል? እዛ ሰዓት የበላ አናጺ እኮ አለ ኢትዮጵያ ውስጥ። ከዚህ ገንዘብ ተልኮ መስራት የማያስፈልግ ብቻ ሄደው ማከሉ ማየት አንደኛ ልብሽ ይሰበራል። እዛ የምታያቸው ታካሚዎች እኔ እዛ በሄድኩበት ሰዓት የ16 ዓመት ልጅ እንግዲህ በሱስ ውስጥ የገባ አይደለም መጠጥ ብቻ አይደለም ብዙ ነገሮች ውስጥ የገቡ ናቸው። ወንድማማቾች ከአንድ ቤት እኔ እንግዲህ ልጆች አለሽ ታውቃለሽ፣ ከአንድ ቤት ሁለት ልጅ ልጅ ስታረጊ ከባድ ነው እና እነዚህ ልጆች መመለስ አለባቸው። ሀገር ተረካቢ ናቸው። እኔ በቃ በሱ ነው ማለት ነገኛም እኮ ሀገራችን ብለን የምንሄደው እኮ ሀገር ካለች ነው። እነዚህ ሰዎች ካልተረከቡ ማን አለ? ሀገሪቷ በሱስ በጣም ይሄ ነገር በትምህርት ቤት ደረጃ መሰጠት አለበት። በካሪኩለም ደረጃ መግባት አለበት። ልጆችን በቤተክርስቲያንም በምንም ስለሱስ እና በጣም መማር አለባቸው ሁሉም እና ሱሰኛን ሰው ደግሞ ማግለል ሳይሆን እዛ ከሰማው ቴስቲሞኒ ይገርምሻል ሲያመጧቸው እኔ አሁን ጓደኛዬ ነው በፍቅር ነው የወሰድኩት። ተማምነን ተነጋግረን እፈልጋለሁ ስላለ ነው የወሰድኩት። አስገድጄ አይደለም። እዛ የሚመጡ ሰዎች ቤተሰብ ከዚህ ሱስ ከወጣ እንደዚህ ነገር አደርግልሃለሁ ወይ ሀብታም ልጅ ይሆናል እንደ ጉቦ ነው እና እነሱ እዛ የሚገቡት እውነት ሱሱን ያችን ነገር ሪዋርዷን ለማግኘት ነው እንጂ አምኖበት አይደለም። እነዚህ ልጆች አገግመው ይወጣሉ፣ ወፍረው ይወጣሉ። ከዛ በኋላ ተመልሰው እንደውም ገንብቶ ይወጣና በደንብ ኃይለኛ ጠጭ ነው የሚሆነው። እና ይሄ ነገር መሰራት ያለበት እንደ ሀገር ነው። ሁሉም ሰው ቤተሰብ ማወቅ አለበት። አንድ ልጅ ሱሰኛ ሆነ ሲል ምን ማድረግ አለብኝ ከማለቱ በፊት ራሱ ሄዶ መጀመሪያ ቤተሰብ ሳይኪያትሪስት ማየት አለ፣ መነጋገር አለ። በምን መልኩ ቴኬር ማድረግ እንዳለበት ልጅን በጉቦ አታለሽ ሳው የምታስገቢው አምኖበት ከገባ ሪላፕስ የማድረግ እድሉ በጣም ትንሽ ነው። እና እሱን ነገሮች ኖቲስ አድርጌያለሁ እና ማንኛውም ሰው ከዚህ
አንድ ብርም ትሁን $1 ትሁን $10 እዛ ሄዶ ቫልዩ አለው። ቫኬሽን ስትሄጂ 2-3 ሻንጣ ይዘን እንሄዳለን አይደል? አንድ ፕሌይንግ ካርድ ቀላል እኮ ነች ይዘው መሄድ ለነሱ ትልቅ ነገር ከዶላር ስር ገዝተሽ $10 አታወጪበት። እዛ ግን ይጠቅማል። እሺ ሁሉም ከቀረ ሄዶ መጎብኘት በሙያችን አይዟችሁ ማለት በሙያ ያለው ሰው በዚህ አጋጣሚ እንዳልኩሽ ኢትዮጵያ ውስጥም ያሉ ኢንጂነሮች አሉ፣ አርኪቴክቶች አሉ፣ አናጺዎች ነው ሄዶ ማከሉን አይተው ምን ያስፈልጋል ለዚህ ማከል ሲስተርገዱ ምን እንርዳሽ። እሷ የሆነ ነገር ወንበር በተሰበረ ቁጥር ተሳቀቃለች። ኃላፊነት ነው። ያው በቪዲዮም ላይ ስለራሷ ትነግርሻለች። እኔ መናገር አያስፈልገኝም። በጣም ጎበዝ የምትከበር ሴት ነች። በዚህ አጋጣሚ ከጳውሎስ ሆስፒታል እየሄዱ እየተበላለሱ ነፃ አገልግሎት የሚሰጡ ዶክተር መስከረም ፐርሰናሊ ስለማውቃት ነው ማመሰግን። እኔም በሷ በኩል ነው ያገኘሁት። ረዳት ፕሮፌሰር መስከረም ትባላለች። በጣም የምትገርም ሴት ነች። ማዕከሉን በሙያው ብቻ ሳይሆን በዓለም ሲሆን ሄዳ ከነሱ ጋር የማሳለፍ በጣም ጎበዝ ነች እና እንደዚህ አይነት ሰዎች እንደ ሲስተር ገዱ አይነት ሰዎች አሉ ብዙ ይበረታቱ እናግዛቸው ነው የምለው። ጥሬንም አድርገው ለሁሉም ነው። ሲስተር ገዱ እንግዲህ አንድ እህታችን ነርስ የነበሩ ላለፉት እንግዲህ 35 ዓመታት የሚሰሩት በሳይኪያትሪ ዲፓርትመንት ውስጥ እንግዲህ በሱስ የተጠቁ ሰዎችን ሲያግዙ እንደነበሩ እናውቃለን። በሲስተር ገዱ እንግዲህ በሳቸው ጫማ ሆኜ ያቀረብኩት ፕሮግራም ላይ እንግዲህ ብዙ በቂ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ዛሬ ደግሞ እንግዲህ ከሕክምና ሙያ ጋር ግንኙነት ያላት በሴንት ጳውሎስ ሆስፒታል በዳይሬክተርነት የአእምሮ ሕክምናን እንግዲህ በማስተዳደር ማለት ነው ወይ ደግሞ በማገዝ ትልቅ ሙያ ደግሞ ሚና ያላት እህታችን እንግዲህ ጠርቻለሁ። እንግዲህ ለእናንተ በቂ ግንዛቤ እንደምትሰጥና በቃለ መጠይቁ ደግሞ በቂ ግንዛቤ እንደምታገኙ ተስፋ አድርጋለሁ። ዶክተር መስከረም እንግዲህ ፕሮግራሜ እንግዲህ አብሮ ለመታደም እንግዲህ ለተመልካቾች በቂ ግንዛቤ ለመስጠት እዚህ ድረስ ስለተገኘሽ ልባዊ ምስጋናን አቀርባለሁ። እንግዲህ ዓለም ታማለች የሚባል ፕሮግራም አለኝ። በዛ ፕሮግራም ላይ እንግዲህ በሰው ጫማ ሆኜ ማለት ነው እንግዲህ ምናልባት አንቺም እንደምታውቂው አዲስ ህይወት የሚባል አንድ የማገገሚያ ማዕከል አለ። በሱስ የተጠቁ ሰዎችን እንግዲህ የሚያግዝ በሲስተር ገዱ የተቋቋመና እዛ ፕሮግራም ላይ ምናልባት ቦታውንም ታውቂዋለሽ ምን ስታግዛቸውም ነበርና እኔ እንግዲህ እንደ አንድ ዜጋ ይመለከተኛል ብዬ ማስበው ለማህበረሰቡ እንግዲህ በቂ ግንዛቤ ለመስጠት በዛ ቦታ ላይ ሆኜ በእነሱ ጫማ ሆኜ ያንን ያየሁትን ሪያሊቲ እና እውነታ ማህበረሰቡ አካፍላለሁና እንግዲህ ከዚህ የቀጠለ ፕሮግራም ነው ይሄና በተለይ አንድ ባለሙያ ደግሞ ጋብዝና እንደው ለማህበረሰቡ በቂ ግንዛቤ እንዲሰጥ በሚል ነው አንቺንም እንግዲህ የጠራሁሽና ጥሪና ግብራይ ስለመጣሽ በጣም አመሰግናለሁኝ። እኔም አመሰግናለሁኝ አክብራችሁ ስለጠራችሁኝ። ታንኪዩ። ስለዚህ ማለት የመጀመሪያው ጥያቄ ስለራስሽ እንደው ብታስተዋውቂ፣ ምክንያቱም መጋበዛቸው እንግዶች እንግዲህ በዛ ሁኔታ ላይ ደግሞ ብዙ እይታ ይኖራቸዋል የምላቸው ሰዎች ስለሆኑ እንደው ካለሽ ሙያ አኳያ እንደው ራስሽን ብታስተዋውቂ መጀመሪያ። እሺ አመሰግናለሁ። እኔ ዶክተር መስከረም አበበ እባላለሁ። በአሁኑ ሰዓት በቅዱስ ጳውሎስ ሆስፒታል በሳይኪያትሪ ዲፓርትመንት ውስጥ የክፍሉ ኃላፊ ሆኜ እየሰራሁ ነው የምገኘው። በሙያዬ ሳይኪያትሪስት ነኝ። ባጭሩ ይሄንን ይመስላል። የተወያየን ያለ ነው በስፔሲፊክ ቶፒክ በሲስተር ገዱ በምታገዘው ወይ ደግሞ ባዘጋጀችው እዚህ ማዕከል ላይ ስለሆነ ምናልባት ከዛ አኳያ ማህበረሰቡ ምን ማገዝ ይችላል? አሁን ምሳሌ ምን ማድረግ ይችላሉ? ይህን ፕሮግራም የሚከታተሉ ሰዎች ይህን ተቋም ለማገዝ በቀላሉ ማድረግ የሚችሏቸው ኤኒ ፖሲቢሊቲዎች ካሉ እንደው ምክር ሀሳብ ብትሰጪ በዛ ላይ። እንግዲህ ኒው ላይፍ ሪሃብ ሴንተር ከተከፈተ ራሱ የተወሰነ ዓመታት አልፈዋልና ብዙ ጊዜ በፊት በነፃ ይሰጥ የነበረው ሕክምና የተወሰነ ክፍያ እንዲኖረው ተደርጓል። የቤት ኪራይ እንዲሸፍን ማለት ነው። ያም ሆኖ በቂ ስላልሆነ አሁን ብዙ ጊዜ ሲስተር ገዱም ብዙ ፕሮግራሞች ላይ ስትጋበዝ ስለ ቤት ኪራይ ነው በአብዛኛው የምታወራው አሁንና የተሰራውን ስራ ራሱ ለማውራት እድሉን እያገኘች አይደለም። ያ ነገር ስለሚያስጨንቃት ማለት ነውና ብዙ ስራን እየሰራ ያለ ሰፊ ማህበረሰብ እያዳረሰ ያለ ከብዙ ክፍለ ሀገሮችም እየመጡ የሚታከሙ ሰዎች አሉ። ስለሆነ ጠቀሜታው ሰፊ ነው እና ቅድም እንዳልኩት ወደ ፕሪቬንሽን ወደ ሌሎችም ደግሞ ሰፋ ያሉ ስራዎችን እንድንሄድ ግዴታ ማህበረሰቡ ማገዝ አለበት። ምክንያቱም ቀጣይነቱ አጠራጣሪ እየሆነ እየመጣ ስለሆነ ማለት ነውና በተለያየ ችግር በገንዘብ እና
ገንዘብ ብቻ ግን አይደለም መታገዝ ያለበት ብዙ ጊዜ ሜንሽን ሲደረግ ስለማልሰማው ነውና አሁን እንደ ላይብረሪ ብለን የሆነች ትንሽ እንተናለችን ሼልፍ አለችን ትንሽ መጽሐፍ ነው እዛ ላይ ያለውና መጽሐፍ ለምሳሌ አንድ ሰው ቤቱ አንብቦ የተዋቸው ብዙ መጽሐፎች ይኖራሉ ቤቱ ከሚያስቀምጣቸው እዛ የሚገቡ የተለያዩ ታካሚዎች ቢያነቡት የሚጠቀምባቸው ስለዚህ ከዘር ከሃይማኖት እንደዚህ የጸዱ መጽሐፎችን ነው ብዙ ጊዜ ሰዎች እንዲረዱን የምንጠይቀውና አንድ መጽሐፍም ይዞ መምጣት ትልቅ እርዳታ ነው ስለዚህ ቤቱ አንብቦ ያስቀመጠውን መጽሐፍ አንድ ሰው ይዞ ቢመጣ ከሱ ይጀምራል ከዛ ባለፈ እንግዲህ አንተም እንዳየኸው ቤቱ የቴብል ቴኒስ ሊሆን ይችላል ካርታ ሊሆን ይችላል ምን መሰለሽ የአርት የሚሰሩባቸው ቀለሞች ሊሆን ይችላል የለንም አሁን እንደሱ ሸራ የለም ቀለም የለም እና ብዙ ሰዓሊዎች ደግሞ ይመጣሉ ሙያቸው ስዕል ባይሆን እንኳን ውስጣቸው ያለውን እንትን እዛ ዲስከቨር የሚያደርጉ ሰዎች አሉ አንሶላ ምን የማይታገዝ ነገር አለ አሁን ለምሳሌ ጠረጴዛ ወንበር እንኳን ያረጁ ሶፋዎች ምናምን ከየቦታው ተሰብስቦ እንደዚህ የተሰራ ቤት ነው እንዳየኸውና ፈርኒቸር ኮንትሪቢዩት ማድረግ ይቻላል ከሱ ባለፈ በገንዘብ ማገዝ ይችላሉ ገንዘብ ስንል ባንዴ መጥቶ ብዙ ብር ዶኔት እንዲያደርግ አይደለም አሁን የሆነ ጊዜ የጀመርነው ኢኒሺዬቲቭ የነበረው ትንሽ ፎርም አለች ለኛ እንኳን ከሐኪሞች በወር ይሄን ያህል ደሞዝ ኮንትሪቢዩት አደርጋለሁ ተብሎ ተፈርሞ ፋይናንስ የሚገባ እኔ እርግጠኛ አይደለሁም ስንት ሰው ራሱ ሳይን እንዳደረገ የዛሬ 5 ዓመት አካባቢ ይመስለኛል ወረቀቱ የመጣው እኔ ያው የተወሰነ ብር ፈርም ያስገባው እንግዲህ ለለፈው 5 ዓመት ሰፖርት አደርጋለሁ በዛ ብዙ ብር አይደለም ግን ጓደኞቼ ጋም ብዙ ጓደኞች አሉኝ ወረቀቱን ይዤ ሄድኩኝ አንድ ሰው አላገኘሁም ማንንም ሰው በጣም ከባድ ነው አዎ ሰው ልቡ መስጠት ሳይፈልግ ሳይሆን በቀጣይነት ለአንድ ነገር ለማገዝ መቻል ልክ እንደ ሱሰኛ መሆን አለብሽ ዘመተኛ አይደለ በፍቅር ይመስለኛል አልተረዱትም እንትኑን ብዬ ነው ማስበው ይሄ ስለሱስ ሰው ፈልጎ ወይ ቀብጦ የሚገባበት ነው የሚለው ግንዛቤ ነው በሰፊው ያለው ስለዚህ እንደ ሌሎቹ ቦታዎች እንዳለው ሰው ባንዴ ልቡ ደስ ብሎት የሚረዳበት ሁኔታ ላይምና 100 ብር ሊሆን ይችላል በወር በቋሚነት ከአንድ ሰው የሚመጣ 100 ብር ብዙ ለውጥ ያመጣል እሱን ኢኒሺዬቲቭ ወስደው ሜምበር ቢሆኑ ወይም ደግሞ የተለያየ ፕሮግራም የሚያከብሩ ሰዎች አሉ አሁን ለምሳሌ ሌላ ተቋማት ላይ እንደዛም ማድረግ ይችላሉ በዓልን አብረዋቸው ማክበር ይችላሉ ዳቦ አምባሻ እንጀራ ምን በቃ ሊትራሊ ምንም የሌለው ቤት ማለት ነው ለማናገር የተለያየ ስኪል ያላቸው ሰዎች ደግሞ መጥተው እዛ አሁን ጋርደን አለን አበባ ይዞ መጥቶ መትከል ይቻላል ከነሱ ጋር የተለያየ ሙያ መጥቶ ማስተማር ይቻላል የእንጨት ሙያ የቅርጻ ቅርጽ ሙያ ኤኒቲንግ ትምህርት ቤቶች ሊጎበኙ ይችላሉ ትምህርት ቤቶች ማስጎብኘት ይችላሉ በሚያስጎበኙበት ጊዜ ከልጆቹ ቤተሰብ የተወሰነ ኮንትሪቢዩሽን በዛ ይዘው መጥተው ማገዝ ይችላሉና በጣም ሰፊ ነው ማገዝ የሚችሉበት መንገድና ሊሚትድ ሆኖ ብር ብቻ ነው መስጠት ያለብን ብለው እንዳያስቡና ከዛ ሁሉ በፊት ደግሞ መጥተው ቢጎበኙትና በራሳቸው አይን ጎደለ ብለው የሚያስቡትን ነገር ኮንትሪቢዩት አድርገው እየመጡ ማጎብኘትና ልጆቹን ማወያየትም ትልቅ ኦፖርቹኒቲ ነው ለልጆቹና እሱንም ነገር ቢያደርጉ ጥሩ ነው ብዬ አስባለሁ በጣም ጥሩ በጣም ደስ የሚል ሾው ነው የሚሆነው አይዟችሁ ይላል የሾው ስም አይዟችሁ የሚሉ አባቶቻችን እናቶቻችን ድምጻቸውን መስማት የምንሻበት ጊዜ ነው ምክንያቱም በዚህ ዘመን ከመቼውም በላይ አየሩን ሚዲያውን ያዝነው እኛ ወጣቶች አወቅን የምንል ብዙዎቻችን ልጆችን ወጣቶችን ሮንግ ቦታ በሐሳባችን እየወሰድን ስለሆነ አባቶቻችን እናቶቻችን ዝም ያላችሁ በጸሎታችሁ ብቻ እያሰባችሁን ያላችሁ እናቶች አባቶች በሚዲያችን እየቀረባችሁ ትውልዱን አይዟችሁ እንድትሉ ወደ ነበረበት ወደ ቀድሞ ፍቅሩ እንዲመለስ አይዟችሁ እንድትሉ በእኛ ሚዲያ እየቀረባችሁ ይህንን ፕላትፎርም አዘጋጅተናል ስለዚህ እናቶች አባቶች ደውሉልን የእናንተን ድምፅ አይዟችሁ በርቱ ጊዜው ያልፋል ጥሩ ዘመን ይመጣል እያላችሁ የምታበረታቱበት ፕሮግራም ነው የሚሆነው ስለዚህ ታች በምታዩት ቁጥር ደውሉልኝ ነገም ጥሩ ቀን ይመጣል የሚል ተስፋ እንድትሰጡን ነው አመሰግናለሁ ማንኛውም ሰው ማገዝ የሚፈልግ ሰው ኮንታክት አድርጉኝ ወይ ዳይሬክት በመናስቀምጠው ሊንክ ገብተው ሰፖርት በፋይናንስ በማቴሪያል መርዳት ይቻላል
ያው እቺን ለማለት ነው እንግዲህ በጣም ትልቅ መልእክት ነው የተላለፈው። ጓደኛ እንግዲህ 11 አመት ኦልሞስት እዛ ውስጥ ነበርና አንድም የተማርኩት ነገር ከዚህ ስንሄድ ጓደኞቻችን ጎረቤቶቻችን ዝም ብለን ባናይ ነው እንደዚህም ይቻላል 11 አመት በሱ ውስጥ የነበረ ልጅ ጓደኛዬ ወንድሜ ብሎ አስጠግተን ካወራናቸው እነዚህ ሰዎች መመለስ እንችላለን በጸባይ ከያዝን ካገዝናቸውና ሁሉም በሆነ አጋጣሚ ነው እዚህ ውስጥ የሚገቡትና ቤተሰብም አቅርቧቸው ጊዜ ሰጥቶ ቢያናገራቸው እንዲመመለስ ይቻላል የሚለው መልእክት ማስተላለፍ ፈልጋለሁ። እንግዲህ ወንድማችን አቶ ብሩክ እንዳስተላለፈው ሊንኩን እናስቀምጣለን ታች። ሲስተር እርገዱ በብዙ መልኩ መረዳት የሚገባት ትልቅ እናት ነች። ስለዚህ የሷንም ኢንተርቪው እናስቀምጣለን። በዚህ ሊንክ እንግዲህ የምትችሉትን ሁሉ አድርጉ። ሂዶ መጠየቅ ይቻላል። ለሰዎቹ የሚያስፈልግ ነገር የሕክምናም የወንበርም ሁሉንም ነገር እርዳታ እንቀበላለን የሚል ሐሳብ ነው አይደለም? አዎ እዚች ላይ መጨመር ፈልገው ማዕከሉ ለጊዜው ወንዶችን ብቻ ነው የሚቀበለው። ኦኬ የወንዶች ማዕከል ነው። ምክንያቱም ትንሽ ነው። ወደፊት ግን ሐሳባቸው ሴቶችንም ተቀብለው እንትን ማለት አላቸው። ሆፕፉሊ ሀገር ውስጥ ነገሮች ከተመቻቹላቸው በትልቅ ማዕከል የመምጣት ሐሳብም ስላላቸው እንግዲህ እንደ እግዚአብሔር እናግዛቸው ነው የምለው። አንተም እንግዲህ አምባሳደርነት ቀላል አይደለም። በአንድ በኩል ደስ ይላል ይሄን እድል አግኝቶ ሰዎችን ማገዝ ፈቃደኛ መሆን፣ ግን ደግሞ እዚህም ካለ ላይፍ ጋር ከባድ ነው። ግን መልካም የሥራ እድል እመኝልሃለሁ። እንግዲህ ሁላችሁም የኔ ፎሎወሮች ተከታዮቼ መልካም ሰው ቲቪ ተከታታዮች ሁላችሁም እንድታግዙ እኔም በፍቅር ጥያቄና አቀርባለሁ። ቀረ የምትለው ሐሳብ ካለ እድል ልስጥና እንጨርስ። አይ በቃ በዚህ አጋጣሚ አንቺን በጣም አመስገን ፈልጋለሁ። ወደፊትም እንግዲህ ባንቺም በኩል ይሄ መልእክት ስለተላለፈ አንቺም እንደኛ ሆነሽ የአምባሳደር ማለት ነው አምባሳደር ሆነሽ ለራስ ነው አይ ቲንክ እዚህ ለእንትን ነው። እኔ አሁን ግዴታ ኖሮብኝ ምናምን አይደለም ያደረኩት። በቃ ከራሱ አፍ ስሰማው እንደ ማንኛውም ሰው ዶኔት አድርጌ መውጣት አቅቶኝ አይደለም፣ ግን በትልቁ ወርዱ ማውጣቱ በጣም ትልቅ ቃሉ ማስተላለፉ ሜቢ ይሄንን ያየ ሰው ትልቅ ነገር ሄዶ ሊያደርግ ይችላል። ስለዚህ በሱ ተስፋ ነው አምባሳደርነቱን የወሰድኩትና ምክንያት መሆን በራሱ ደስ ይላል። አንድ ሰው ራሱ ማገዝ መቻል እኛ እንደዛ ነው። አጋጣሚውን እኔ በሐዘን ሄድኩኝ። የኔ አባት ቢያልፍም ለጓደኛዬ ግን መነሳት ሆነለት። ወድቆ ነበር ባይዘው ሰው በሱስ ወደቀ ማለት ሞታ ማለት እኮ ነው። ወደቀ ይነሳል እኮ እንትን ነው። ትንሽ ነው የሚፈልጉት እኮ በቃ እርዳታ ነው የሚፈልገው እንጂ በጣም ጥሩ ሰዎች ናቸው። እዛ ውስጥ ገብተሽ ማዕከሉ ስታይ የሚሰሩት አርት ምናምን ስታይ ጭንቅላት የነበራቸው ሰዎች ናቸው። በሆነ አጋጣሚ ዞር ብሎባቸው ነው እናግዛቸው፣ እንትን አንበላቸው፣ አናግላቸው እና በቤስት ግን በቃ ለሚመለከተው ክፍል ግን አዌርነስ መፈጠር አለበት። ስለሱስ በደንብ መታወቅ አለበት ኢትዮጵያ። እሱ ነው በመጨረሻ ማለት እንግዲህ የሀገራችን ወጣቶች ያው እንደምንሰማውም እንደምናየው ከባድ ነው በብዙ መልኩ ብዙዎች ናቸው። ግን እኛም ቤተሰብ በተለይ ደግሞ ጊዜ ሰጥቶ አቅርቦ ልጆችን እንግዲህ ከ16 አመት ከጀመረ በጣም ከባድ ነው የሚሆነውና ከዛም ይወርዳል። እኔ ማከልስ በአጋጣሚ ያገኘው ነው እንጂ ከዛም ይወርዳል እና ሁላችንም ኃላፊነት ወስደን እንግዲህ ወጣቶችን እንታደግ እንላለን። እኔም አመሰግናለሁ እዚህ ድረስ መጥተህ ደግሞ ሐሳብን ስላካፈልከን። ከቻልኩኝ ሲስተር እርገዱንም በዙ ማግኘት ደግሞ የበለጠ ሐሳብ ማስተላለፍ ምንችል ከሆነ እንሞክራለን። አመሰግናለሁ። እንግዲህ ሐሳባችን ተቀብላችሁ እገዛ እንደምታደርጉ ባለሙሉ ተስፋ ነኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጤና ይስጥልኝ። ልክ ጥር 12 እኔ 67 ዓመት ልጨርሳለሁ። እንዳልኩ የጤና ችግር አለኝ። እኔ እንኳን ባልፍ ስራው መቀጠል አለበት። እናንተ ወጣት ነው፣ መካከለኛ እድሜ ላይ ነው። ያንተ ጓደኞች አንተ የምታውቃቸው ሰዎች ሁሉ በዚህ አማካኝነት ቢያግዙ ወደ ሀገራቸው ብቅ ቢሉ መንግስትን ትኩረት አብሮ ቢሰጠን። እኔ መንግስትን ቁጭ ብዬ የምጠብቅ አይደለም፣ ግን ይሄ ስራ ለሀገር ያስፈልጋል በሚል ባለድርሻ አካላቶችም አብረው ሰፋ ያለ ቦታ ሰጥተውን ውድ ነው ለዚህ ቤት የምንከፍለው በወር ሁለት ምንድን ነው የሚባለው 200,000 ብር ነው የሚከፈለው። ብዙ እና
መንግስት ቦታ ቢሰጠን ብንሰራ እዛው ገቢ ምንጭ ዶሮ ብናረግ ላም ብናረግ ወተቱን እንቁላሉን ማር ብንሰራ ንብ በነፃ የምታገኘው ነገር ነው። እንዲህ እቅድ አለኝ። ይሄ ፕላን አለኝ እግዚአብሔር ቢፈቅድ። ይሄ ግን የሁላችሁንም ትብብር ይጠይቃል። አንተ በጣም በጎ ስራ ሰርተህ ነው ዛሬ እዚህ የተገናኘ ነው። አድናቂህ ነኝ። አንዳንድ ሰው ለቤተሰቡም ግድ የለው ግንዛቤው ስለሌለው፣ አንተ ደግሞ ለምታውቀው ጓደኛ ዛሬ እዚህ ጋር ለሱ ብለህ መተን ስለተገናኘን በጣም አድናቂህ ነኝ። አመሰግናለሁ። ግን አብራችሁኝ እንድትሰሩ ሁልጊዜ ጥያቄ ነው። ይህንን የሚያው የሚሰሙ ሁሉ በጎ ስራ ማንም ሰው ቢሰራ ለህሊናው ይላል። መርዳት ለሚፈልጉ ሰዎች በምን በኩል ማግኘት ይችላሉ? መርዳት የሚፈልጉ እንግዲህ አንተን እግዚአብሔር ዛሬ ያገናኝቶናል። አንተ አለ። በተረፈ ዌብሳይት አለን። ከኔ ጋር ኮሚኒኬት ማድረግ ይቻላል። የድርጅቱ አካውንት አለን። በሚያስፈልገው መንገድ ሰዎቹ በምን መልኩ ነው የምንረዳው የሚለውን ነገር በስልክን በምንም ተገናኝተን እነሱ በሚመቻቸው መንገድ ይህንን ድርጅት መርዳት ይቻላል። በዚህ በኩል አለ። በእውቀታቸው ሊረዱን ይችላሉ፣ በገንዘባቸው ሊረዱን ይችላሉ። ቮለንተር ወደ ኢትዮጵያ የሚመጣ ሰው ማንም ሰው እውቀቱን ይዞ መጥቶ ቢያስተምር ቢጎበኘው ቢያየው መቼም መስማት ማንበብ ማየት የራሱ ፐርሰንት አለ። ማየት በተለይ ብዙ ሁሉ ነገር ባይኔ ያየው ነገር ነው። ለአንድ ጊዜ ብዙ እንናገራለን፣ ግን ስራው ጋር ስትሄድ ምንም የለም። ስለዚህ መጥተው ቢጎበኙ ቢያዩ አብረን ሀሳብ ቢሰጡን እውቀት ቢሰጡን እኔ አርጅቻለሁ አሁንና በዚህ ዙሪያ ላይ ከጎናችን ይሄንን የሚቀበል ሰው ያስፈልጋል። በዚህ ዙሪያ ላይ ያላችሁ የምትሰሩ ደስ ይላል። ከገንዘብ ውጪ ለምሳሌ ሰዎች ለቫኬሽን ሲመጡ ምን ይዘው ቢመጡ ለእናንተ የሚያግዛችሁ? ለምሳሌ አስፈላጊ የሚያስፈልጋችሁ ቁስ ብዙ ጊዜ እንዳየሁት ከተማ ላይ እጥረቶች ስላሉ ይህን እግረ መንገዳቸውን ይዘው ቢመጡ ለእኛ ይጠቅመናል የምትሉትም ነገር ካለ ገንዘብ መርዳት ያልቻለ ሰው ገንዘብ ብቻ ሳይሆን እንዳልከው ጥቃቅን እኔ አሁን ሰሞኑን ካርድ ላከችልኝ ሰው አለች ከቨርጂኒያ ፕሌይ ካርድ ከቴራፒዎች አንዱ ካርድ ይጫወታሉ፣ ዳማ ይጫወታሉ፣ ቼዝ ይጫወታሉ፣ ቴብል ቴኒስ። ጠረጴዛችን አሁን ተሰባብሯል። ውዳሴዎች ነበሩ የገዙልን። እነዚህ ነገሮች በራሳቸው ይጎደለናል። ወንበር ይጎለናል፣ ጠረጴዛ ይጎለናል፣ ቴሌቪዥን ይጎለናል። ሲመጡ ወደ ኢትዮጵያ አይተው ይህንን ይችላሉ ሰው በማንኛው ካይንድ ማንኛውም አይነት ነገር ቢረዱን ደስ ይለናል። ኳሶች ሰሞኑን የገዙልን ሰዎች አሉ። እንዳየሁ ኳስ ይጫወታሉ። እነዚህ ቴራፒዎች ናቸው። አንዱ ጊዜያቸውን የሚያሳልፉባቸው ነገሮች ናቸው። ይህንን አርጉ ማለት ለእኔ ይከብደኛል። በቃ ሰው ህሊናው እንደተናገረው እንደ አቅም የሚቻለውን ሁሉ ቢያደርግልን ለእኛ ትንሿም ነገር ትልቅ ስጦታ ነች። አመሰግናለሁ ሲስተር። እኔም በጣም ነው የማመሰግነው አቶ ብሩክ። እንግዲህ እንደገና ለመገናኘት እግዚአብሔር ያብቃን። ሶሪ አንተም በሀዘን ምክንያት መጥተህ ደግሞ የበጎ ስራ ውስጥ ገብተሃል። በጣም አመሰግናለሁ። እግዚአብሔር ያጽናህ። አሜን አሜን። ቴንክ ዩ ሲስተር። እነዚህ ናቸው አልጋዎቹ። ይሄ ስታንዳርድ አልጋው ነው አይደል? በቃ ይሄ ነው አልጋችን። ይሄም ሲንግል ነው። ሲንግል ላይ የደረሰው ሲንግል ይኖረዋል። ይሄ ደብል ቤዶች በብዛት አሉ። እነዚህን ይመስላሉ። እንዴት ናቸው? በጣም ጥሩ። በጣም ዩቲዩበር ከሆንኩኝ እግዚአብሔር ፈቅዶ ይህንን ሾው ለመክፈት በጣም እመኝ ነበር። እግዚአብሔር ፈቅዶ እንግዲህ አመስጋኝ የሚል ሾው ነው ደግሞ ይሄኛው። አመስጋኝ ሾው እንግዲህ ለሁላችንም ነው። አመስጋኝ ስንሆን አመስጋኝ ትውልድን እንፈጥራለን የሚል ሀሳብ ነው ሀሳቡ እንደ ሀሳብ። ስለዚህ በዚህ ፕሮግራም ላይ እግዚአብሔር ያደረገልንን እናመሰግናለን። ወላጆቻችን ያደረጉልንን እናመሰግናለን። ወንድሞቻችን፣ እህቶቻችን፣ ጓደኞቻችን ያደረጉልንን ሁሉ የምናመሰግንበት ፕሮግራም ነው የሚሆነው። ስለዚህ እኔም አመሰግናለሁ። ማመሰግነው አለኝ ብላችሁ ደውሉልኝ፣ ኢሜል አድርጉልኝ። በቅደም ተከተል መሰረት በደስታ አቀርባችኋለሁ። እናንተ አመስጋኝ ስትሆኑ እግዚአብሔር ደግሞ ደስተኛ ሆኖ እናንተን ይባርካችኋል። ስለዚህ እናንተን በጣም በጉጉት እጠብቃችኋለሁ። ደውሉልኝ። እወዳችኋለሁ።